ሲፈጸም የነበረው ኦሮሚያ ክልል ሲፈጸም የነበረው ነው አሁን እየገባ ያለው አማራ ክልል ውስጥ። ይህን እንዴት ነው የምንወጣው? ማህበረሰቡን ማንቃት፣ ወጣቱ በብር በምን የሚዳለለውን ወጣት በመረጃና በማስረጃ በቪዲዮ በተደገፈ ወጣቱን የማንቃት ስራ መስራት። ሌላው ፋኖ ወንድሞቻችንን የሚከፋፍሉትን በሳይበር ላይ ያሉትን ነቅሰን አውጥተን እነዚህን ለብቻ አስቀምጠን መታገል፣ ታች ላይ ያለውን ፋኖ ወደ አንድ ማምጣት። መሪው አይኔን ካልመራው የሚል ከሆነ እሱን ከትግሉ ገለል ማድረግ፣ እውነተኛ አማሮችን ወደፊት ማምጣት። ከዚያ በኋላ አሁንም ፖለቲካ አማራን አያድነውም። ካሁን ቀደም ታስታውስ ከሆነ አሁንም ቃል ለሰማይ ቃል ለምድር በፖለቲካ ከሄድን አማራ ነፃ ይወጣል። የሚያድነው ያሳምነው ልጆችን ጠርቶ ሚሊተሪውን ወደፊት ማስኬድ ነው። ወታደራዊ ሳይንስ ስራ መስራት ነው። የህዝብ ደጀን የሆነውን በፖለቲካ ዘርፍ ያለው ህዝብን እያደራጀ ሚሽን እያቀረበ የሚታገለትን ዓላማ እያስረዳ አማራ ትውልዱ አለት የተከለ ለወደፊት እንዳይመጣ ይህ ችግር እየሰራ የጀርባ ደጀን ሆኖ መከተል ነው ፖለቲከኛው። ዲፕሎማሲው እንዴት ነው የሚሰራ ከተባለ መለስ ዜናዊ እንዴት ነው እየታገሉ ሲሰሩ የነበረ? ሱዳን ነበረ መቀመጫቸው። ይታገላሉ፣ ሱዳን ሄደው ይሰበሰባሉ፣ ከውጭ ዲፕሎማሲ ስራዎች ጋር ይሰሩ ነበረ። ሌላስ እንዴት አድርገው ነው የተጠቀሙት? የደርግ ውስጥ የነበሩ ባለስልጣንን ከማዘጋጃ ከመገናኛ ብዙሃን ከደህንነት ቢሮ ከመከላከያ ሰራዊት ኢንተለጀንስ ነበራቸው፣ ግንኙነት ነበራቸው። ፊት ለፊት ሊዋጋቸው የመጣውን እንጂ አንተ የደርግ ቤተሰብ ነህ፣ አንተ ደርግ ነህ፣ አንተ የደርግ ካድሪ ነህ ብለው አይገሉም ነበረ። ይህም ቤተሰቦቻችን አብረው የታገሉበት ትግል ስለሆነ ዛሬ አማራው የራሱን ትግል የሀፓ እያለ ራሱን ሲያንቋሽሽ የሚውለው የሴት ታጋዮች እና ያነስም ያለ ለናና ገሰሰ የነበሩበት እንትን ማርሸት እንዳላስቆምሽ ብዬ ነው። ማለት በዋናነት ምንድነው አሁን እስካሁን የጠቀስናቸው ችግሮች አሉ። ማህበረሰቡ አጣብቂኝ ሁኔታ ላይ ነው ያለው። ለዚህ ኢመርጀንሲ ማለት ቀዳሚ መፍትሄው ማህበረሰቡ አሁን ብልጽግናም ይገለዋል፣ ይሄኛውም ኃይል ጋንግስተሩም ኃይል ይሄኑ እያደረሰበት ነው። አሁን ይሄ መሀል ላይ ማህበረሰቡ በሁለቱም አጣብቂኝ ውስጥ ነው ያለው። ከዚህ አንጻር ለዚህ ይሄ ማህበረሰብ ለምሳሌ ጎጃም አካባቢ ላይ የሆነው ነገር አለ። ሰሞኑን እየሰማነው ያለ ነገር አለ። ከዚህ አንጻር አሁን እዚህ ወሎ አካባቢ ያለው ማህበረሰብ ምን የመፍትሄ አማራጭ መውሰድ አለበት? እሱ ላይ የታገሉ ሴቶች ምን ይሰራሉ? በተቃጠለው መስጊድም መረባረብ አማራ አንድ መሆኑን ህዝቡም በውጭ ያለውም በውስጥ ያለውም ፋኖም ራሱ ሳይቀር ይህንን ወንጀለኞችንም አብሮ ለፍርድ ተባብሮ ማቆምና ህዝብን በነገራችን ላይ ይኸውልሽ ይሄን ያደረገው የአማራ ፋኖ በወሎ ነው። ይሄን ያደረገ ይሄ ኃይል በጣም ግዙፍ ኃይል ነው። እሺ እንደዚያ ከሆነ ደግሞ የምናደርገው ምንድነው? ከታች ያለውን ሰራዊት የመነጠር ስራ መስራት። ምክንያቱም በስሙ ይነገዳል፣ በስሙ አሁንም እየተላለፈ ነው ብለኛል። ቅድምም ልናገር የፈለኩት ይሄን ነበረ። ከታች ያለው ፋኖ መከላከያ የብልጽግና ወንበር እያስጠበቀ ነው። የኛው ደግሞ ወንድሞቻችን ሊታገሉ የወጡት ወንድሞቻችን ደግሞ እነሱ በሰጧቸው አስተሳሰብ ነው እየሄዱት ያለ፣ እነሱ የሚሰጧቸው ሚሽን ነው እየተገበሩት ያለ። ስለዚህ ምንድነው የምናደርገው? ለወንድሞቻችን የሚመጣው ከገቢ እስከ ምንድን ድረስ በስማቸው እየተነገደባቸው እንደሆነና ትግሉ እውነታው እንዳልሆነ በማስረጃና በመረጃ ምክንያቱም ኦንላይን ቁጭ ብለው ስለሚያዳምጡ ይህን የመነጠር ስራ መስራት ነው። መጠየቅ እችላለሁ ግን ስለዚህ ይህን ሰራዊት ከዚህ ይህን ወንጀል ከሚሰራው ወንጀለኛ የመንግስትን እንትን ከሚያስፈጽም ስርዓት ከሚያስፈጽም የመንግስትን ተልዕኮ ከሚያስፈጽመው ኃይል የመነጠር ስራ ከፋኖ ላይ መስራት አለብን። ከማህበረሰባችን ላይ መስራት ነው። ይሄ ነው የሚያዋጣው። የፈለገ በሚሊዮን የተቆጠረ ይኖረው የአማራ ልጅ ከነቃ ራሱ ነው የሚበለው። ራሱ ህዝቡ ከነቃ ራሱ ነው የሚበለው። ያን ኃይል ደግሞ ጥቂት ቡድኖች ናቸው። ሁሉን ልንለው አንችልም። የማንቃት ስራ መስራት ነው። አመሰግናለሁ። ዳውድ እንድሪስ
ያው ቆይተሃል፣ ብዙ አድምፀሃልና እስኪ ወደ ሀሳብህ እንሂድና በመጀመሪያ ወንድም አለም ወሎ ክልል የሚል ልግባ እያለ ነው። አላስገባሁትም። አጀንዳችን አይደለም እሱ አጀንዳ አይደለም። ቆይ አንዴ ልናገር። እኔም በመጀመሪያ ፋኖ የምትሉትም ኃይል በተወሰነ መልኩ ተቀላቀያቸዋለሁ። ሁለተኛ ስለ ወለጋው ጭፍጨፋም ብዙ ቤተሰቦች አልቀውብኛል። ነገር ግን የፋኖም ደጋፊ የብልጽግናም ደጋፊ አይደለም። አሁን የህዝብ ደጋፊ ነኝ እኔ። ምክንያቱም በየቦታው አጣራለሁ፣ መረጃ አለኝ እኔ። በምትለው አካባቢም ሰዎች አሉ። የድሬ ሮቃ፣ ገፍራ አካባቢ፣ ጊራን አካባቢ በጣም ሰዎች አሉ። አጣራለሁ ስለ ፋኖ ሂደት፣ ስለ ፋኖ እንቅስቃሴ። ፋኖዎቹም አብሬያቸው ስለነበርኩኝ ጓደኞችም ስለነበሩ ማለት ነው። ህዝቡም እንደ ህዝብ ከህዝብ መረጃ ስለመወስድ ማለት ነው። የትኛው ፋኖ ጥሩ። ዛሬ ስለተፈጠረው ነገር ሰምተሃል? ትናንት ቁርቁራ ወንዝ አካባቢ፣ አቧሬ ቁርቁራ ወንዝ አካባቢ ምናልባት አካባቢውን የምታውቁ ይመስለኛል እና ወይላ ጉባ አካባቢ ዛሬም እንደዚሁ የተፈጸመ ነገር አለ። ልጃገረዶች ምናምን ታግተዋል። ስለዛ የምታውቀው ነገር አለ? ስለዛ አላጣራሁም፣ አልደወልኩም። ገናም እየሰማሁ ነው እዚህ ሚዲያ ላይ፣ ገናም ወደ ሚዲያ እየገባሁ ስለሆነ ማለት ነው። ነገር ግን በመከነ ሰላም እደውላለሁ፣ በመቅደላ ወረዳ እደውላለሁ፣ ኢቭን ጎጃም እደውላለሁ፣ ጎንደር እደውላለሁ። የኛ ሰዎች አሉ በሰፈራ መልኩ ጎንደር። ነገር ግን የትኛው ፋኖ ነው ለእውነት ለህዝብ እየታገለ ያለው? ድሮ ላይ እኮ ፋኖ ሲደገፍ እኮ ከብቱ ሳይቀር እኮ ነው የደገፈው። ተው ሰውን፣ ህፃኑ፣ ሴቱ ተውና በጣም ሲደገፍ የነበረ ኃይል ነው። በመጨረሻ ጊዜ ላይ በምን መልኩ እንደሆነ አላውቅም፣ ወዲያው ነው ትግሉ የተጠለፈው። አሁን አይደለም የፋኖ ትግሉ የተጠለፈው፣ ወዲያው ነው ህዝብ መሰቃየት የጀመረው፣ እነሱን ማማረር የጀመረው። ትተናቸው የሚወጣንበት ሁኔታ አለ። አካሄዱ አልመች ብሎ በቃ ሰላማዊ ህይወታችንን እንኑር ብለን የወጣን ሰዎች ብዙ አለን። ነገር ግን የትኛው ፋኖ ተደግፎ ነው የትኛው ፋኖ የሚጣለው? አሁን እህቴ እያለች ያለችው ከታች ያሉትን ማንቃት አለብን እያለች ነው ያለችው። እኔ አሁን በየአካባቢው ያለ የፋኖ ቡድን ደውዬ እጠይቃለሁ። ባለፈው ይህም ውግዴ ወረዳ ላይ የሆነ ሴት አልተደፈረችም መስጊድ ላይ በፋኖ። እሺ እነዚህ ዘራፊ ናቸው ጋንግስተር ናቸው ተባሉ። እነዛስ ምን እንበላቸው? አሁን በሁለት ቀን ውስጥ ማነው ውግዴ አካባቢ ውጊያ አለ፣ ባባየ ጉርባ ወደዛ። መፍትሄ ነው እያልን ያለ ነው እኮ መፍትሄው እንሄዳለን። የትኛው ፋኖ ነው ተደግፎ መፍትሄ የሚመጣው? ፋኖ አለ የለም አትበል። ፋኖም አለ። ለምንድን ነው የት እነማን ማንም የሚመራው እንዴ? ማን ነው የሚመራው? የት ማንም የሚመራው ፋኖ ነው? ንሱ ማወቅ ስለፈለኩ ነው። ቆይ አፋድ እንትን ለማለት ነው። እሱ አፋድ ናት። ቆይ አንዴ ማርሸት ቆይ ይጨርስና ስለ አፋድ የምቃወመው ነገር አለ። አፋድ እኮ ቋራ ላይ ውይይት ሲያደርግ የቋራ ቃል ኪዳን ሲገባ እኮ አንድ የሙስሊም ተቋም አለበት፣ እዛ የሙስሊም ተወላጅ አለበት የለበትም። ይሄ ራሱ ህዝቡን የሚያሸሽ ነው። እሱ አፋብሃ ይባላል። አፋድ ማለት በእስክንድር ነጋ የሚመራው ሲሆን አፋብሃ ደግሞ በ13ቱ አባወራዎች የሚመራው ነው። 4ቱ ነው ሄደው 13ቱ ነው የመጡት። ሂድበት። ኦኬ ያ ነገርም በነገራችን ላይ ቋራ አይደለም። እነሱ ያው ለፖለቲካ ሲሉ ነው ቋራ ያለው እንጂ ቋራ አይደለም። ታሪኩ ሌላ ነው። በጃዊ ጫፍ ነው የሚመስለኝ እኔ። ቋራ ላይ አይደለም፣ ታሪኩ ሌላ ነው። እሱ ሌላ ጊዜ እንመጣበታለን። ማስረጃዎች እያሰባሰብን ነው። አዎ ስላሉ ነው። ስለዚህ ከአሁን በዚህኛውን በሸዋ በኩል ተከፋፍሎ በሱ የሚፈላለግ ኃይል ነው ያለው። በዚህ በወሎም እንደዚሁ 2-3 ኃይል ነው ያለው። እዚህ መካከል ላይ ህዝቡ አጣብቂኝ ነው ያለው። እኔ አዲስ አበባ ሄጃለሁ። በሸዋ 3 አይነት ኃይል ነው የተፈተሸኝ። ሚኒሻ አንገላቶ ይፈትሸኛል፣ ፋኖ አንገላቶ ይፈትሸኛል፣ መከላከያም እንደዛው። አንድ ንጹሃን ህዝብ ሰው በ4-3 አይነት ታጣቂ በ3 መልኩ ታይቶ ተንገላቶ ተሰቃይቶ ነው የሚሄደው መንገድ ላይ እንኳን። እነሱሳ ግን ኬላቸው ግን በ20 ኪሎ ሜትር እንጂ ራሱ መራራቁ። እዛ አንድ ኬላ ታገኛለህ፣ አልፈ የመከላከያ ታገኛለህ፣ አልፈ የልዩ ኃይል ታገኛለህ፣ አልፈ የሆነ ነገር ታገኛለህ፣ አልፈ የኦሮሚያ ታገኛለህ። አሁን አጣብቂኝ ያለው ህዝቡ ላይ ነው። ፋኖ
በየትም ቦታ ያለ ፋኖ እኔ እስካሁን ድረስ ባለኝ መረጃ እየተዋጋሁ ነው ይላል። የሆነ ሻምበል ይማርካል፣ መሳሪያውን ይዞ ፎቶ ይነሳል፣ የዲያስፖራን ብር አሟጦ ይበላል ብዬ ነው የማስበው። ይሄኛው መንግስቱም ቢሆን ህዝቡን ወለጋ ላይ አስጨፍጭፏል። ህዝብ በድኳን ይቃጠላሉ። የአማራውም ክልል ባለዚህ ኃይላቸውም የፌዴራል መንግስትም ባለዚህ ኃይላቸውም ኢቭን ዲያስፖራ እንኳን እየረዳቸው አይደለም። ወደ ስንት አሉ እዚህ አርጎባ ወረዳ ላይ መጠለያ አለ። እዚህ ቃሉ ወረዳ ሀርቦ አካባቢ አለ። እዛ ሰሜን ወሎ ድሬ ሮቅ አካባቢ ጃሪ አለ። እዚህ ሀይቅ አለ። ሌላም ቦታ ሊኖር ይችላል በጎጃም በጎንደርም። ነገር ግን ለነዚህ ሰዎች ባለዚህ ኃይላቸው የለም። ግን ሬሳቸውን ልጆቻቸውን ሬሳቸውን ይዞ በነዘመርኩን በቀለ ቴሌግራም ቻናል የኔ አክስት አለች እዛ ነፈር ሬሳ ነው ያለ የኔ ቤተሰብ 22 ቀበርኩ ያለ የእናቴ አጎት ነው። እኔ አርጎባ ነኝ። እንደዛ ሆኖ ግን እሱም ባለዚህ ያለው የለም ከመንግስትም ከዲያስፖራም ከማንኛውም አካል ማለት ነው። ነገር ግን ይሄን ህዝብ እንዴት እናድናለን የሚለው ትልቅ ነገር አሳሳቢ ነው። አሁን እንደምትለው አንተ ይሄ እንግዲህ ጉዳይ ላይ የሚመራው ጦር በአማራ ፋኖ ወሎ የሚለው ፋኖ በጣም ግዙፍ ጦር ነው። በጦር እንትንለዋለሁ ላይሳካም ሊሳካም ይችላል። ያው መተላለቅ ነው የሚሆነው። ነገር ግን እኔ መፍትሄ የሚለው ነገር እንዴት ይመጣል? የትኛውን ታጣቂ ኃይል ተደግፎ ነው አማራ ነፃ የሚወጣው? ይሄ የአማራ ፋኖ ትግል የትኛውን ብሔርና የትኛውን የአማራ ፋኖ እኮ ብዙውን እኮ መሪ ደረጃ ላይ ያለው እኮ ኦርቶዶክስ እምነት ተከታይ ነው። ብዙ ህዝብ ያፈገፍጋል። በዚህ ሁኔታ ራሱ ብዙ ህዝብ የትኛውም የፋኖ አደረጃጀት ላይ የለም የሙስሊም መሪ የለም፣ ወይም ደግሞ ያገው ተወላጅ የለም፣ ያርጎባ ተወላጅ የለም፣ ወይም ደግሞ የሌላ ብሔር የለም። እንደ አንድ አማራ ተብሎ ግን በቃ ትግሉ ተጀምሯል ተብሎ እንትን ይባላል። ህዝብ ላይ እስቲ አንድ ህዝብ እስኪ ወይ በውግዲ ወይ በዛ አካባቢ አንድ ንጹሃን ህዝብ ደውሉትና የፋኖ ትግል እንዴት ነው በእናንተ አካባቢ ብላችሁ ጠይቁ። ውጤቱን የምታገኙ ከንጹሃን ህዝብ ነው። እና እኔ ልል የፈለኩት ምንድነው ትክክለኛ ታጋይ ፋኖ እኔ እስካሁን ድረስ እከሌ ነው የምለው ነገር የለም። ትንሽ ብቻ እስካሁን ድረስ ምሪ ወዳጆ ላይ እንከን አልሰማሁም አላየሁም። አለዛ አንተ ቅር ያለህ የፋኖ መሪ ሙስሊም አለመኖሩ ነው ቅር ያለህ ነው? አይደለም እኔ የህዝቡን ቅሬታ ነው እያወራሁ ያለሁት። በምድር ላይ መረጃውም ስላለኝ ነው። የኔ አይደለም እኔ ችግር የለም። ህዝቡ ምን ያድርግ እንዴ? ህዝቡ እኮ በሁሉም አቅጣጫ ተወጥሮ ነው ያለው። ምን ያድርግ እንዴ? ምን ሊያደርግ ትፈልጋለህ? ህዝቡ ትክክለኛ ጥያቄ ነው። ቤት የተዘጋበት ሰው እኮ የጠየቀው ጥያቄ ትክክለኛ ጥያቄ ነው። አንድም ሚዝሞ የለም ያለበት ምክንያት አለው። ለምን እና አበበ ፈንታው እንደመረ አበበ ፈንታው እኔ በሚዝሞ በስላም አልመራም በኮሎኔል ፈንታው ስላለ በዛም ምክንያት ነው ወንድሜ የጠየቀው ይህን ጥያቄ። ከ13 አንድ ሚዝሞ እንዴት አይወከልም? ልክ ነው። መቼ ነው ያለው? አሳምነው ጽዬ መቼ ነው ያለው? ይሄን አይ ቆይ መቼ ነው ይሄን ያለው? መቼ ነው ይሄን ያለው? ብሏል። መድረክ ላይ ነው ብሏል። አይ ጥያቄው ይኸው ነው። ሰውየው ያለህ ነው። የኛው ሙሉጌታ ያለህ ነው። ጥያቄ ልክ ነው። ኦኬ ለማንኛውም ያለ ጥያቄ ነው። ኦኬ ቆይ አሁን የቅቤ ገበያ እናድርገውና ብዙ ሰዓት አዳመጥን። አወራ በቃ አሁን ቀጠናው ላይ ባለው ሁኔታ ላይ ለማንኛውም ችግሩን የስልጣን አንዴ ጠብቀኝ። ለሌላውም ሰው መፍትሄ በዚህ ጉዳይ በዚህ ንግግር በዚህ መነጋገር አይመጣም። የሚመጣው እውነተኛ ምን ይታርደዋል ለሚጠራው እድሉ አልተሰጠህም ወንድሜ። እድሉ ይቀጥል እስኪ። አሁን ይኸውልህ ወንድሜ አጀንዳው በዋናነት የልጃገረዶች እገታና የመስጂድ ቃጠሎ ነው። ስለዚህ በዋናነት ያኛው እኔ ብቻዬን የሚሄድበት ነው የሚሆነው። የልጃገረዶች እገታና መሰል ማለት የሚሻ ቤተሰብ ምናምን በሚል እየደረሰ ያለው ነገር ማህበረሰቡ ላይ ወሎ በተለያዩ ቀጠናዎች ላይ በርካታ ሰቆቃዎችን እንሰማለን፣ እንዲሁም ደግሞ እናያለን። አብረንም ማለት ብዙ ነገሮችን ማለት እጃችን ላይ ያሉ ሰዎች ስለሆነ
ይህን ያህል እንትን የሚባል ነገር አይደለም። ያው ለምጣዱ ሲባል ብለን የያዝናቸው ነገሮች እንጂ ማለት ነው። እና ከዚህ አንጻር ትግሉ ተጠልፏል ብለህ ታምናለህ አታምንም? የስልጣን ለአንተ ነው የምጠይቅህ። የስልጣን አለህ? እኔ ነኝ። አይ የስልጣን ያኛው አንተ ጋር ጨርሰህ ከላይ ያለው ኦኬ። ጥያቄ አይመልስም። ይሰማል። ኔትወርክ ይዞት ነው። ይሰማል። ከዛ አንጻር አሁን ይሰማል። ኦኬ ኔትወርክ ይዞሃል። እየተሰማ አይደለም ወይም የማይክ ችግር አለበት። ህዝቡ በዋናነት ህዝቡ አጣብቂኝ ውስጥ ነው ያለው። ዳውድ የተለያዩ አቅጣጫዎችን ማለት አካባቢዎችን በመጥቀስ የተናገርካቸው ነገሮች አሉ፣ ሪስፔክት ማድረጋቸው አሉ እዛ ውስጥ ኦኬ ሚዩት አረግ እና አዎ እውነት አሁን ጥያቄ ጠይቄያለሁ እኔ። አሁን ይሰማል? ጥያቄው አሁን አንተ የጠየቀኝ ጥያቄ ትግሉ ተጠልፏል ወይ አልተጠለፈም ነው እያልከኝ ያለሁ ማለት ልጃገረዶች ሲታገቱ እኔ አሁን ነው የሚያሳየው። አሁን የሰማው እኔ ያገቱትም የኔ ወንድሞች ናቸው ማለት በፋኖ የአማራ ፋኖ በወሎ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር አብዛኛው ሰራዊቱም አመራሮቹም ወንድሞቼ ናቸው። ዩሲ ማለት ለቤቱም አዲስ ነና ከዚህ በፊት እንተዋወቅም። ከዚህ አንፃር ምናልባት እንትን ሊል የሚችል ነገር አለ። እዚህ ጋርም ያሉ ማለት አብዛኛው አውቹም ያለውበትን ተጨባጭ ሆነ ያለውን ሂደት ማራምደውንም ሐሳብ በግልጽ ያውቃሉ። እንዳይደናገር ለማለት ፈልጌ ነውና ትግሉ ማለት በምን ሁኔታ ነው አንተ የምትገመግመው? ማለት ልጃገረዶች ታግተዋል፣ 4 ሴቶች ታግተዋል፣ ልጃገረዶች አሉበት፣ ከዛ ውስጥ የሚኒሻ ሚስት አለበት። ይሄን እንዴት ታየዋለህ አንተ? ለወንድም አለም አሁን ለማንኛውም ነው አሁን የሚኒሻ ሚስት አለ የእንትን ሚስት አለ ምናምን የእንትን እንደዚህ ያለ እኔ ትግሉ እኔ አሁን ከማንኛውም ወገን እኔ ገለልተኛ ነኝ። ሲጀመር አማራ ነኝ። በአማራነቴ በደል ሲደርስብኝ አማራ ሲጎዳ ይከነክነኛል እንጂ እኔ ፋኖም አይደለሁም ብልጽግናም አይደለሁም። ግን የምነግር ነገር ቢኖረኝ አሁን አንተ እንደዚህ ያልክ እነንትና ናቸው አልክ። አንተ እነንትና ናቸው ስላልክ እኛ ልናምን እንችላለን ወይ? 18 ዩኒቨርሲቲ ተማሪዎች እኮ ታግተው እኮ አማራ ክልል ነው የታገቱት ተብሏል እኮ በመንግስት ደረጃ ማለት ነው እንዴ። እኔ ይሄንን አሁን ነው የምሰማው። ግን እንደ መፍትሄው ምን ይሁን የሚለው መፍትሄ ምን ይሰራ ምን ታሰብ የሚለው ሊያስማማኝ ይችላል። ከዚህ ውጭ ግን ትግሉ ተጠለፈ አልተጠለፈ እኔ ምንም አውቀው ጉዳይ የለኝም። ምክንያቱም የትግሉ መሪ አይደለሁም እኔ። ስለዚህ አንተ አሁን እዚህ ላይ አዳማጭ እንጂ እንትን ሀሳብ ሰጪ የመሆን እንትን ያን ያህል ምክንያቱም ፖለቲካውን የማታውቀውም እንዲሁም ደግሞ መሬት ላይ ያለውንም ነገር አታውቀውም። ስለዚህ ማመን አለማመንህ ለእኔ አይ ዶንት ኬር ማለት ይህን ያህል እንትን የሚለኝ ነገር አይደለም በዋናነት። ስለዚህ ወደ ሙሉጌታ እንሂድ። ያለ የተመጠመጠ እንትን ሀሳብ እንትን ማለት ስለማልፈልግ በዋናነት እስኪ አንተ ሂድበት እኔ ሄድበታለሁ። የታሪክ ስህተት አሳምነው እንዳለ ይህ ትውልድ የታሪክ ስህተት እንዳይፈጽም ከ500 ዓመት በላይ የሆነ የበለጠ ነው ሲል ታሪካዊ ስህተት አድርገን ብንሸነፍ ባሪያ እንኳ ሆነን መኖር አንችልም። በበንጫ ነው የሚቆርጡት። ይህን ካልኩኝ እኔ ማሽመመን አያስፈልግም። ጥሩ አድርገሃል አንተ። ሁሌ የማታስኮነምንም ሌባ ትላለህ፣ ከዳተኛን ከዳተኛ ትላለህ፣ ባንዳን ባንዳ ትላለህ። በስማቸው መጠራት አለባቸው። ሁሉም በስማቸው መጠራት አልቷል። ሴት ልጅ የሚኒሻ ሚስት ብትሆን ሚኒሻ ሚስት ናት ተብላ አማራ ናት መታገት የለባትም።
ሌሎቹ ልጃገረዶቹ ደግሞ የማን ሚስቶች ናቸው? የሚኒሻ ሚስቶች ናቸው የሚታገቱት። መታገት የለባቸውም። አማራን እያገተ አማራን ለወጣበት ዓላማ ስቶ ወደ ሌላ ዓላማ ወስደውታል። ትግሉን በዛ አካባቢ ያሉት ሰዎች በመሬ በኩል ያለው የወሎ እንትን ትግሉ ተጠልፏል። በባህሌን ተጠልፏል። በወያኔ በትህነግ ተጠልፏል። በነዘመነ ተጠልፏል። በሁሉም ተጠልፈዋል። ግን ተስፋ ያለኝ ትግል አለ። በአፋር በኩል ያለው ትግል ደግሞ ተስፋ የሚሰጠኝ ትግል አለ እና በጣም የሚቆረቆር እኔ ሴት ልጅ አለችኝ፣ ሴት እህት አለችኝ፣ ሴት እናት አለችኝ። ሴት ልጅ እህት ናት፣ እናት ናት፣ ልጅ ናት፣ ሚስት ናት። እንደ ሴት ልጅ አንገብጋቢ እንትን የለም። ጀግናን የአማራን ጀግናን የሚወሉ ሴቶች የአማራ ሴቶች ናቸው፣ የአማራ እናቶች ናቸው። እንደነዚህ ያሉ እህቶቻችንም መታገት ቀርቶ ቀጥ ብለን ማየትም ያማል። ቀጥ ብሎ ማየቱ ራሱ አላያቸውም። እኔ የሚደረገው ድርጊት በጣም ልጃ በቃ ቃላቶች አንስተዋል ለመግለጽ ለመናገርም ምን አይነት አስጸያፊ ሰዎች እንደሆኑ ምን አይነት ከየት እንደወጡ እንደሆኑ እንጃ። አማራ መሆናቸውንም በጣም ይገርሙኛል። በጣም ይገርማሉ። ያውም አንደኛ ክፍለ ጦር ምስራቅ አማራ ክፍለ ጦር የድሮውን ምስራቅ አማራ የሚለው ስም ይዘው ሆን ተብሎ እንቅስቃሴ የተጠቀመባቸው እነሱዎች ወደ ጠሉም መስራት አለብን። ይህን ለማለት ነው ወንድሜ። አመሰግናለሁ ወንድሜ። አሁን ማለት ወደ መስጂዱ ጉዳይ ልሂድ። ስለዚህ አብራችሁኝ ስለነበራችሁ አመሰግናለሁ። ሙሌ ከእንትን እንበልና በዋናነት ማለት አሁን እንግዲህ ዛሬ በዋናነት እስካሁን የተወያየንበት በሰሜን ወሎ ዞን በሀብሩ ወረዳ የቆላማው ክፍል ላይ እየተሰሩ ያሉ በርካታ በማህበረሰብ ላይ እየደረሱ ያሉ እንግልቶች አሉ። ከመነዮ ከሀብሩ ሊጎ ከሚባል አካባቢ እንዲሁም ደግሞ የገፍራ አዋሳኝ አንዳንድ ጎጦች ላይ ሰዎች እየለቀቁ ወደ መርሳ ከተማ እየገቡ እንዳለ ከጠቀስኩላችሁ ከተሞችና መንደሮችና ቀበሌዎች ላይ እየለቀቁ ወደ መርሳ ከተማና ወደ ጊራና እየገቡ ያሉ እንዳሉ መረጃዎች እየደረሱኝ ነው። የቁስም ሰዎች አገኝቻለሁ። ማለት ከምንም ጋር ግንኙነት የሌላቸው ሰዎች ያሉበት ሁኔታ አለ። ከዛ ባሻገር በሰሜን ወሎ ዞን መቀመጫ ከሆነች ወልዲያ ከተማና ዙሪያዋ ላይ አሁንም ከፍተኛ ዘረፋ፣ እገታ እንደውም እዛ አካባቢ በሚሊዮን እየተጠየቁ ከፍተኛ ወንብድና እየተፈጸመ እንዳለ ይታወቃል። ብልጽግና ከጊራና እና ማለት የተለያዩ በተለይ እዛ ጊራና ላይ ማለት ብዙ ጊዜ ተሰጥቶ እዛው ነው እና ያለው እዛ ቦታ ላይ ሰሞኑን የግል ታጣቂዎችን ሰብስበው ነበረ። ያ መረጃ ማለት የአካባቢ ሰዎች በተለይ ማለት እዛው አካባቢ ምን ስለሆነ ለእነሱም ደህንነት እንትን እያልኩ ብዙ ስልክ እንትን አልም ነበርና የተጣራ መረጃ ሰሞኑን እንትን ለማድረግ ማለት ከሌላው አካባቢ እዛ አካባቢ ላይ መረጃ የማግኘት እድሌ በጣም ጠባብ ነው እና አብዛኛው ቤተሰብ ነው ምናምን፣ ነገር ግን መረጃ የማግኘት እድሌ በጣም ጠባብ ነው እና ባንክ ቤት ማናጀር ሁሉ ማለት ማናጀሮችም በብልጽግና የታሰሩበት የተያዙበት ሁኔታ እንዳለ መረጃ ደርሶኛል። የግል ታጣቂዎችም እንደዚሁ ተይዘው ነበር። ነገር ግን መሳሪያቸውን እናስረክብ ብለው መሳሪያቸውን የሰጡ የግል ታጣቂዎችንም አግኝቼ ነበር። መሳሪያቸውን ሰጥ፣ ነገር ግን አብራችሁ እኛ ጋር ሆናችሁ ተጠርንፋችሁ ታገሉ የሚል ጥያቄ ሲል አይ እኛ አንታገልም ብለው በማለታቸውና መሳሪያውንም ውሰዱ ብለው መሳሪያውን ውሰዱ እንጂ እኛ አንታገልም ብለው እንዳሉ ነገሩኝ። መጨረሻ ላይ እንዴት ሆነ በሚል ጠይቄ ነበር። መሳሪያቸውንም እነሱን ለቀው መሳሪያቸውንም እንደመለሱላቸው
መረጃ ማለት የተረጋገጠ መረጃ እንትን ለማለት ሞክሬያለሁ። ከዛ ባሻገር የባንክ ማናጀሮች አሁንም ከምስራቅ አማራ ኮር 1 ከሚባለው ከባለሽርጡ ክፍለ ጦር አመራሮች ጋር የባንክ ማናጀሮቹ ልዩ ግንኙነት እንደነበራቸውና ባንኩንም እንድንዘርፍ ልዩ ሁኔታዎችን አመቻቹልን በሚል ከነሱ ጋር ንግግርና ድርድር ውስጥ እንደነበሩ አንድ እዛ ውስጥ ያለ ሰው የድምፅ መረጃና መሰል ደብዳቤ እንደውም እዛው እርስ በርስ ያሉበት ሁኔታ አለ። ከባንክ ስታፎች ላይ ያገኘውስ መረጃ አለ። ይሄ እውነት ለመናገር ምንም የመንግስት ቢሆንም የባንኩ ነገር ግን የአካባቢ ማህበረሰብ ያ ባንክ ተዘረፈ ማለት የአካባቢ ማህበረሰብን ኢኮኖሚ ጭራሹን አይኑን ማጥፋት ነው። እዛ ያለው ሀብት የማህበረሰቡ ምንም እንኳን መንግስት እንትን ቢልም ግሸን አካባቢ ላይ እኔም በነበርኩበት ግሸን ባንክ ከዘረፈ በኋላ የዛ አካባቢ ማህበረሰብ ምን እንደደረሰ ኢኮኖሚ ላይ ታሞ መታከሚያ እስከማጣት ደረጃ ድረስ የዛ ብራንች ላይ አካውንት የከፈቱ ሰዎች ደሴ እንኳን ሄደው በግሸን ስታፍ ቅርንጫፍ ላይ አካውንት የከፈቱ ሰዎች ሌላ ቦታ እንኳን ሄደው እንዳያወጡ የተደረገበት ሁኔታ ነበረ። ስለዚህ አሁንም እዛ አካባቢ ያለው ማህበረሰብ የጊራና ባንክ ላይ ማለት አቢሲኒያ ባንክ ነው በዋናነት እዛ ባንክ ላይ እዛ ቅርንጫፍ ላይ የባንክ ደብተር እንትን ያሉ ሰዎች ምንም እንኳን ባንኩ ቢዘረፍም ባንኩ ቢመልስም ማለት ባንኩ ቢከፍላቸውም ገንዘቡን ፋይናንሻል ኮስቱ ለትግሉ አስፈላጊ ገንዘቡ አስፈላጊ ቢሆንም ምክንያቱም የሀገሪቱን ቁልፍ ካዝና የያዘው ኃይል ብልጽግና ከድሮን የሚገዛው በሀገሪቱ ሀብት ነው። በሀገሪቱ ሀብት ገዝቶ ነው የህዝባችን ላይ መከራ የሚያደርሰው እና ከዚህ አንጻር ባንኩን መዝረፋቸው ምንም አልነበረም። ነገር ግን ወልዲያም ላይ በተመሳሳይ ዳሽን ባንክና ኢትዮጵያ ንግድ ባንክ ላይ በዚሁ በመሞዳሞድ የተዘረፈው ያ ሁሉ ብር በ14 ግመል ጭነው 2 ግመል ውጌሳ ላይ ተማርኳል። ይሄ ፋክት መሬት ላይ ያለ ጥሬ ሀቅ ነው። ከዚህ አንጻር በዛ ምክንያት ማኔጀሮቹ እንድታሰሩ አንድ የቅርብ ወዳጅ የሆነ የቅርንጫፉ ሰራተኛ ቅድም እያወራኝ ነበርና እዚህ ላይቭ ላይ ያለሁኝ ደውሎ እያወራኝ ነበር የሆነውን ነገርና እነዚህ መረጃዎችን ትናርጋለን። ከዚህ አንጻር የግል ትጥቅን በሚመለከት ብልጽግናም ይወስዳል ይጠይቃል፣ እንዲሁም ደግሞ ፋኖም ይጠይቃል። ነገር ግን አጠያየቃቸው ይለያያል። ብልጽግና ኔጋ ሁኑና ተዋጉ፣ አካባቢያችሁን ጠብቁ፣ ተከላከሉ፣ ከሌባ ከወንበዴ ነው የሚላቸው። 1 2 ይህንን ኃይል እኔ ጋር የኃይል እጥረት አለብኝ አቅም አነሰኝ ነው። በሌላ ቋንቋ አብረን እንዋጋ፣ አግዙኝ፣ ህይወታችሁን ዋጋ ክፈሉልኝ ነው። መሳሪያውን ከሸጡትም 2 ቀን 3 ቀን አስሮ ነው የለቀቃቸው። መሳሪያውን የሸጡትን ሰዎች ባለኝ ፋክት መረጃ እኔ በማላቀው ነገር ላይ መረጃ በማስረጃ ማስደግፍ የማልችለውን ነገር ላይ አፍንጫዬን አላስገባም። ስለዚህ ብልጽግና ያን አድርጓል። አሁን እኛ ሳናስቡና ሳንፈልግ ለብልጽግና ፖለቲካ እንድንሰራ ግን እያደረጋችሁ ነው። ይህን እያደረገን ያለው ማን ነው? ይሄ ጋንግስተር ወንበዴ ቡድን ነው። በእኛ ወንድሞች የሚመራው ቡድን ነው። እኛ ሳናስበው ህዝባችን ላይ እያደረሱ ባለው ተጨባጭ ሳናስበውና ሳንፈልግ ለብልጽግና ፖለቲካ እንድንሰራ እያደረጉን ነው። ከዚህ በላይ ውድቀት እዛ ጋር አለቆቻቸው ጌቶቻቸው ያልተጠየቁትን ድርድር እንደራደራለን እያሉ ነው። የድርድር አይነት አቅጣጫ ነገር እንትን ሲሉ ምንድነው ያሉ? እንደራደራለን። ትናንት 4 ኪሎ ቁልፍን ይስጠኝ እና አገር ይምረጥ እንደራደር ያለው ዘመነ ካሴ ወይም ይሄ የአማራ ፋኖ በወሎን የሚወክለው የነሱ ቅርንጫፍ አሁን ሁሉ እነሱ የበላይነት ወስደዋል መሰለኝ የወሎዎቹና ለዛም ያው ዘመነ ካሴን በአውራነት እንትን አሸንፈውታል፣ አመተውታል። ቲም ገዱ በጣም አልተቻለም እና ድርድር ሳይጠየቅ ትናንት 4 ኪሎን ቤተመንግስት ቁልፍ ይስጠኝ
ቁልፍ ለመስጠት ዝግጁ ከሆነ እንደራደር፣ አለበለዚያ እብድ ጋር አልደራደርም ብሎ ያለ ሰው ዛሬ ድርድር ሳይጠየቅ የትግል ሂደቱን አስረዱ፣ ፍላጎታችሁን ተናገሩ ሲባሉ ማለት በምን ሂደት ላይ ኮዙን ነው እንትን የተባሉት ኮዙን ሲጠየቁ እንደ ማኒፌስቶ ማለት ነው። ግን እነሱ እንደራደራለን ግን ምን አሉ? ክልሉን ይስጠን። ይሄ እስካፈርኩ አይመልሰኝ ነው። በ14 ግመል ጭነው ሲዞሩ 12ቱ ግመል ማምለጥ ይችላል። 2ቱ ግመል ውርጌሳ ላይ ተማርኳል። ከዚህ በፊት ወልዲያ ባንክ፣ ዳሽን ባንክ እና ንግድ ባንክ ላይ የዘረፉትን ብር በኩንታል ጭነው በየቦታው በየከተማው በየጊዜው እንትና በኩ ለምሳሌ የስፋብራ ኮንስትራክሽን ላይ እኮ እሱ ይወቅ ማለት ኮንስትራክሽን ድርጅቱን እየከሰስኩ አይደለም፣ ድርጅቱን እየወቀስኩ አይደለም። ድርጅቱ የሚያውቀው ነገር የለም። ኢንዳይሬክት ስለሆነ ፋይናንስ እንትን የሚያደርጉት በሪል ስቴት ግዥ የተፈጸመበት ካርታውን እየጠበቁ ነው። የውል ሰነዱ እኮ ነው ይጋል ማን አመራሮች በተለያየ የንግድ ሲስተም ውስጥ ከዚህ ከኮምቦልቻ ምናምን ይዘው እስከ የመን ድረስ የተዘረጋ ሰንሰለት ኔትወርክ አላቸው። የህገወጥ የሰዎች ዝውውር አንዱ ማሳያ እንድሪስ ጉደሌ እዚህ ሲስተም ውስጥ ነው ያስገብተውታል። ዛሬ የህገወጥ የሰዎች ዝውውር ደላሎች በባለሽርጡ ክፍለ ጦር ውስጥ አመራር ሆነው ገድለው ሰዶማ ላይ በጥቅም ምክንያት ሰው ገድሎ በባለሽርጡ ክፍለ ጦር ውስጥ አመራር ሆኖ ነው ገዳይ ነፍሰ ገዳይ መጥቶ ዛሬ ነፃ አውጪ እኔ ነፃ አውጪ ነኝ አማራ ነፃ አውጪ ነኝ። አንድ አወልጃይዙ የሚባለው ወንድማችን አለና ይሄ ወንጀል ፈጽሞ ወንጀለኛ መሰብሰቢያ ሆነ እንዲፋን ነው። ስለዚህ እኔ በሱ አልመራም ብሎ ሲል እንዴት አትመራም ተብሎ ትናንት የፊትኝ 8 ቁጥር የኋሊት እንደዚህ አስረውት ከሀብሩ ሊጎ እስከ ፋጂ ወደ 3 ኪሎ ሜትር ማለት እንደዚህ አስረውት ወሰዱት፣ አስረው አሳደሩት። ይሄን ሰራዊቱ ነው እየነገረኝ። ሰው ወንድሙን እንዴት በዚህ ልክ እንዴት ህገወጥ የሰዎች ዝውውር ደላላ በዛ ላይ የግል ፐርሰናል ወንጀል ያለበት ሰው በፋኖስ መጥቶ ተመሽጎ መሪ ሆኖ አሁን ገፍራን በተለያየ መንገድ ከወረባቡ ጋር አነካክተውታል። ይው ገፍራ ህዝብ ነገ ብልጽግና ይሄንን ኃይል እየገነገነ ያለውን ኃይል ጃራ አፍና ፍንጫ ናቸው። ጃራና ገፍራ ሁለት መድፍ ኩልባይኔ ላይ ቢጥል ህዝባችን ላይ ምን ያህል ውድመት ነው የሚደርሰው? እዛ ላይ ባለው ስብስብ ይሄንን እያደረጋችሁ ያላችሁ የተወሰናችሁ ሰዎች ናቸው። መሐመድ አብዱ ጓደኛዬም ወንድሜም ነው። ይሄክበት ያለው ርቀት ግን በጣም ይከፋ ነው። የባንኩን ጉዳይ መጣበታል ከነ ሰለሞን ጋር እንትን ያለው ማለት በዛ ልክ ነው። እኔ እናንተ ነው የሰጡ ያሲመኩዬ ነው ወር ምን ላክ ነው። ስለዚህ ይሄ ሂደት የማህበረሰባችን ስነልቦና ኢኮኖሚ ከማድቀቅም ባሻገር ሰብአዊ ጉዳቶችን እያደረሳችሁ። ስለዚህ ህዝብ እንደ ህዝብ ገፍራ ነገ በብልጽግና በዘመዶቹ በራሱ ዘመዶችም የገፍራ ተወልዶ ያደገ ነገ ምንድነው የሚደርስበት? ጎበስ ከሰዶማ ጋር ምን ሁኔታ ነው ያለው? አፋር ጋር ገፍራ አሊያንስ ውስጥ ማለት ሩቅ ውስጥ አልገባም። ይሄ ማለት ምንድነው እየተካሄደ ያለው? አፋር ገፍራን ማጥቃት ሙከራ እንትን ቢያደርግ ሰዶማ ነበር የሚደርስለት። ዛሬ ማን ነው የሚደርስለት? ስለዚህ ይሄ ማለት ምንድነው? እኛ ተወደደም ተጠላም ብልጽግና ለራሱ ሁሉና ሲል ማህበረሰቡ ላይ እየደረሰ ያለውን ነገር አስተሳሰብ ተደርጎ ሳይሆን እዛ ጋር ያለውን ክምችትና መሰል እንቅስቃሴውን ከማህበረሰቡ መረጃ ግብአት በመጠቀም ገፍራን ላይ እርምጃ ቢወስድ ነገ ከነገ ወዲያ እርምጃ ብልጽግና ቢወስድ ገፍራ ላይ
የገፍራ እናቶች ላይ፣ የገፍራ እህቶች ላይ፣ የገፍራ ወንድሞቻችን አባቶቻችን ላይ የሞትና መሰል ውድመት መሰል እናንተ ሄዳችሁ ቁርቁራ አቧራ ላይ ማነው ይሄ አቧራ እንትና ረሳው ስሙን ወይላ ጉባ ላይ ገብታችሁ ቁርቁራ ወንዝ ላይ ሄዳችሁ አቧራ ላይ ሄዳችሁ በፈጸማችሁት ውድመት ምትክ ነገ ይሄ ግፍ የደረሰባቸው ሰዎች ቤተሰቦቻችሁ ወንድሞቻችሁ መጥተው እዛ ላይ የሆነ ነገር ቢፈጠር አንደኛ ማህበረሰብ ለማህበረሰብ ተዋልዶ ተጋምዶ አብዛኛው የገፍራ ህዝብ ሰዶማ ነው። የሰዶማ ህዝብ ገፍራ ነው። ስለዚህ ይህንን ህዝብ የዚህን ህዝብ መከራ ከማዋለድ በዘለለ ለገፍራ ህዝብ ገፍራን 4 ኪሎ ልታረጉት ነው አረጋችሁ። ይህንን ለመከላከል የኔ መፍትሄ ገፍራ እንደ ገፍራ አስፈላጊ ከሆነ ልጁን ቢሆን እስከ መዋጋት ድረስ እስከ መገዳደል ድረስ እንትን አድርጎ ከዛ አካባቢ ማስወጣት አለበት። አይችልም ብቻውን ሰዶማን አገዘኝ ይበለው። ምክንያቱም እያንዳንዷ ጥይት ዋጋ እንዳላት ወለኛ ያውቃል። አቅሙም አለው ብቃቱም አለው ይታወቃል። እዚህ ውስጥ እንደገና ከገፍራ ሰዶማ ሄዳችሁ ከመንገድ መሪነት መረጃ ከመስጠት መረጃ እንትን ከማለት አልፎ ተርፎ በጣም የማከብራችሁ የምወዳችሁ እኔ ጋር በጣም ጥሩ እንትን ያለን ወንድሞቻችን ዛሬ ሰዶማ ላይ ሄዳችሁ የማገት ስራ ተግባር ሁሉ እየፈጸማችሁ ነው። ከዚህ አንፃር አደገኛ ሁኔታ ላይ ነው የተገባው። አደገኛ ነገር ለማህበረሰቡ ለገፍራ ህዝብ እያዋለዱለት ነው። እንድሪስ ጉደሌ ማለት በተደጋጋሚ ተናግሬዋለሁ። አስፈላጊ ከሆነ ፖስትለታለሁ። ለኑርዬ ጉደሌ ልጆች ሲባል ለኑርዬ ጉደሌ ክብር ሲባል በህዝቡ ጥያቄ ይሁን እኔም አስተያየት ተጠይቄ ነበረ። በሰዓቱ መዘጋጃ እንትኑ በሰዓቱ ጠይቆኝ ነበር አስተያየት ፐርሰናል እንደዚህ አንዳንድ ሰዎችን እንዳናገሩ አውቃለሁ። ለኑርዬ ጉደሌ ልጆች ቤት ስለሌለው ለአማራ ሲል አለውሃ ላይ ዋጋ ስለከፈለ እነዚህ ልጆች ህፃናቶች ስለሆኑ መሬት ይሰጣቸው ተብሎ የማህበር ቦታ ቤት መስሪያ ቦታ ተሰጠ። አጠቃላይ ማለት በሊዝ የሚጨመራለው ወደ 300 ካሬ አካባቢ ነው። ዛሬ ከ1.5 በላይ ነው ያን ቦታ የሚሸጠው። ያንን ቦታ ሲሰጥ አንድ ወንድሙ እሱ ብቻ ስለሆነ እሱንም አደራ ሰጥቶኝ ነው የሞተው። 43 ደቂቃ ሪከርድ እኔ ጋር አለ። ሁሉ ጊዜ እነግረዋለሁ ይሄን ነገር። ያንን ቦታ በስሙ አደረገባቸው። በውክልና እንኳን በሞግዚት አይደለም፣ በስሙ አድርጎ ያን ቦታ ቤት ሰርቶበታል። እንድሪስ ጉደሌ ማለት ይሄ ነው። እንድሪስ ጉደሌ ሚስቱ ቦታውን ቤቱን የሸኩላቸው እኔ ነኝ። በነገራችን ላይ ለቤተሰብ እኔ እንትን ያገዛቸውና 1,550,000 ብር አፈር ግጣ። አረብ ሀገር ያላችሁ እህቶችና ወንድሞች ታውቃላችሁ። አፈር ግጣ መከራ አይታ ሽንት ቤት አጥባ ቦታ ገዛች፣ ቤት ሰራች። ቤቷ አልተመረገም እንትን አለም። ከዛም በኋላ ያንን ነፍሰ ጡር አድርጎ ፈትችሻለሁ ብሎ ያችን ልጅ ያን ንብረት ወሰደባት። ይሄ ነው ይሆኑ እንድሪስ ጉደሌ ነው ነፃ የሚያወጣው ገፍራን። ወደ ግራውንዱ ታሪኩን ብንገባ በክህደት የተሞላ ይሄ ማለት ማህበረሰቡ ያለበትን ተጨባጭ ማህበረሰቡ ያለበትን አጠቃላይ ሁኔታ አጠቃላይ ያለበትን መከራ ከኔ በላይ የገፍራ ህዝብ ያውቀዋል። የገፍራ ህዝብ ያውቀዋል። ህዝቡ እንደ ህዝብ እየከፈለው ያለ ዋጋ እንዳለ ግልጽ ነው። ነገር ግን አሁን ላይ የኔ ጥያቄ ይሄ ምናልባት ለገፍራ ሳስተባብልና እንደዚህ አይነት ሀሳቦች ሰራምድ ይሄ የመጨረሻ ነው ሊሆን የሚችለው። ነገ
ብልጽግና የሚሆን ማንም አካል ገፍራ ላይ በሚወስደው እርምጃ ከወቃሽ ጎን ሆኜ ወቃሽ ልሆን አልችልም። ብልጽግና ለህዝቡ ብሎ ሰዶማ ላይ ወይም የገፍራ ህዝብ እንትን በሚለው በዛ ልክ እንትን አድርጎ ሳይሆን ለራሱ ሲል ኮሪደር ስለሆነች ጃራ የራሱ ኃይል ስላለው መድፉን ምናምን እዛ ጋር ጥምዶ ስለሆነ ያለው እዛ ጋር የተሳፈጡት ሲሄዱ ሄደው ከተሳፈጡት ድምጥማጡን ያጠፋዋል ገፍራን። እኔ ያኔ ምንድነው የምትሉት? ገፍሮች ምናልባት ፎቶ ይዘቅዝቃችሁ አሁን ጅራፍ አፋችሁን ልታነጉ የምትችሉ ነቢላ እንዳላችሁ አውቃለሁ። ነገር ግን ይሄን እንትን እንለዋል በዚህ ልክ እንትን ነው ጊዜ የሚሰጠው ነገር አይደለም። ገፍራ እንደ ገፍራ እንትን አድርጎ አጋዥ ኃይል ለምን ብልጽግናን አይጠራም? ምን አገባኝ? ለምን ብልጽግናን መከላከያን እገዛ ጠርቶ ለምን እንትን አይልም? ሽፋን እንድሰጥለት ይጠይቅ ከፈለገ የሚከብዱት ከሆነ ማንም ጋር አሊያንስ ፈጥሮ ገፍራ ለሁሉናው ይህን ጋንግስተር ቡድን መዋጋት አለበት። ያንን ካላደረገ አደገኛ ሁኔታ ውስጥ ነው ያለው ብዬ አምናለሁ። ምክንያቱም እዛ ጋር ብልጽግና ዝንጀሮ ያዋለድም እዛ መጡ አርብቶም አርሶም የሚኖርበት የኔ ቤተሰብ ማህበረሰቤ ነው። ከዚህ አንጻር ይሄን በደንብ እንትን እንዲሰመርበት ፈልጋለሁ። ከዛ ባሻገር ወደ መስጂድ ቃጠሎ ስንሄድ በደቡብ ወሎ ዞን ወረባቦ ወረዳ ቁጥር 18 ቀበሌ ጎጥ ላይ ሚሽንጋ የሚባል ቦታ ላይ አንድ መስጂድ በሰሞኑ ተቃጥሏል። ያ መስጂድ ከትናንት የተቃጠለው ያ መስጂድ እና ያን አካባቢ ማህበረሰብ ምንድን ነው እዛ አካባቢ ያለው ማህበረሰብ በዋናነት ማለት 100% ወደ ላይ ወደ ሰቀል አካባቢ ላይ ኦርቶዶክስ እምነት ተከታይ ወገኖቻችን አሉ እንጂ አብዛኛው ማለት ሙሉ ለሙሉ እዛ አካባቢ ማህበረሰብ ሙስሊም ከመሆኑ ባሻገር ትልቅ መሻይኾች እነ ሼህ ቁኖን የመሰሉ እዛ አካባቢ ላይ ማለት ትልቅ ሼኾች ማለት እንደዚህ በእኛ አፍ ራሱ እንደዚህ እንትን ብለን የምንላቸው አይደሉም። እነ ሼህ መሐመድ ያሲን ቁኖ ያው አጎቴም ናቸው፣ አላህ ይዘንላቸው። ታላቅ ዓሊም ነበሩ ማለት በሀገር ደረጃ የሚታወቁ ነህውና ሶርፍ ያቀሩ ነበር። እንዲሁም ደግሞ ልጆቻቸው እና አብዱልቃድር ሼክ አብዱልቃድር እና አብዱልረዛቅ መሰላውን ሀሪማውን ተረክበው ያሉ እና አብዱልካሪም ናቸውና እሳቸውንም አላህ ይዘንላቸው። አብዛኛው የእሳቸው ደረሳ ነው እዛ አካባቢ ላይ ያለው። እዛ አካባቢ ላይ ምን እንትን አለ አህባሽና ዋህብያ የሚባል አመለካከት አለ። ይህንን ዋህብያ የሚለውን አካል መምታት የሚፈልግ እንደገና ደግሞ በፋኖ አደረጃጀት ወይም ይሄ የቅባት አስተሳሰብ መስቀለኛ ቡድን አለ። ይህ ቡድን ሰንሰለቱን በየት በኩል አድርጎ ዘርግቷል? በአማራ ፋኖ በወሎ ላይ ዘመቻ መምሪያ ኃላፊው በዋናነት በለጠ ሸጋው፣ እኔ ጥላሁን ገሰሰ በነበርንበት ቦታ ላይ ገፍራ ላይ የተደረገ ንግግር ነበር እና የመስጂዱ ቃጠሎ መስጂዱን ያቃጠሉት ሙስሊሞች ናቸው። እዚህ ላይ ከሌላ እምነት ጋር እንዲጋጭም ወይ መሰል እንትን አይደለም፣ ሙስሊሞች ናቸው ያቃጠሉት። ፋኖም ይሄን ነገር አያውቅም። ፋኖ ሳይንትም የአማራ ፋኖ በወሎ በዋናነት ምን እየሰራ ነው ያለው? ሙስሊሞቹ ላይ ምን አይነት ንግድ ጀምረዋል? ሀጂ ዑመር ኢድሪስን እና የመጅሊስ ማለት ማን ነው ስማቸው ሙፍቲ ሀጂ ዑመርን አንድ መስቀለኛ ቅባት ሀጂ ኢብራሂም ቱፋ ለኦሮሞ ሀጂ ኢብራሂም ቱፋ ለወለየው ሀጂ ሙፍቲ ሀጂ ዑመር ኢድሪስ ይቀርባሉ። ምክንያቱም ሐብሊላህ ልመቲን ነው። ግልጽ እንደሆነላችሁ የምፈልገው ነገር እና እሳቸውን መሰረት በማድረግ የእናንተን አይነት አመለካከት ያለውን ሀጂ ዑመር ኢድሪስ አይደለም በእንትኑ በምን አለ አይደለም በእንትኑ በሙስሊሙ ይቅርና ጥላሁን ገሰሰ ነው ይሄን አናውንስ የሚያደርገው። በዋና ሴራውን እየሰሩ ያሉት እነሱ ናቸውና ከዛ አንፃር
ተገፍታቸውና እናንተም ያው በዱዓ አርጉልና ልክ እንደ ደብተራ ላይ በደብተራ እንደሚጠቀሙ ሁሉ አንዳንድ አርከባስ ባይ ያለ አይደለም ይሄ ጫት ምናምን ተገዥው ይሄ ፍርምባ ምናምን ነገር የለመደው ኃይል አንዳንድ አካላቶች እነሱን በመጠቀም ደረሶችን ወይም በደረሳ መሰል ይሄ ዲያቆን ተማሪ ማለት ክርስቲያኖቹ እንትን ላትችላላችሁና በደረስነት ልክ የቆሎ ተማሪ ያለ አይደለም ከቦታ ቦታ ተንቀሳቅሶ እንትን የሚል የነሱን አይነት ሰዎች አስመስለው በማስገባትም ይሁን ወይም ደግሞ ራሱን አመለካከቱን እንትን ያሉ የጫኗቸውን ሰዎች አሁን ሙስሊሙ ላይ እየተዘረጋ ያለ ኔትወርክ አለ ሙስሊሙ ላይ ሙስሊሙን ከሙስሊሙ ለማባላት አህባሽና ወሃብያ በሚል ለሁለት ከፍለው ልክ ይሄ ቴምፕራሎች ይጠቀሙበት የነበረውን አይነት ስትራቴጂ ተጠቅመው ሙስሊሙን በሙስሊሙ ያለው ይሄ የአመለካከት ወይም የአቂዳ ልዩነት እንዲሰፋና ያንን በመጠቀም አንዱን ወገን አቅፈው አንዱን ወገን ለመምታት ወይም ይቃወመናል ብለው ወይም ደግሞ በዚህ በእንትን በኩል اللهم صل على محمد በአንደኛው ወገን በኩል ያለውን ኃይል በማቀፍ የሆነ በመስቀሉ በመኑ ይቃወመናል ብለው ይሄ ጠንከር ያለው ኃይል አለ አይደለም እሱን ኃይል ይቃወመናል ፋይናንስም በፋይናንስ በምንም የሆነ ከብልጽግና ጎን ነው ብለው የሚያሙት ነገር አለና ከዚህ አንፃር ይሄን ያስደረጉት እነ እሱ ናቸው በዋናነት ጀነራሊ በዛ መልኩ አንድ ትልቅ ሼክ ወይም በእውቀቱ ከኔ ማለት በእና አባቴ አይነት እንትን የሆነ እና በአካባቢው ማህበረሰቦች ታዋቂነት ያላቸው ግን ይሄኛው አመለካከት ጋር እኔ አሁን የሙስሊሞችን አንድነት እንዳይናጋ ስም መጥራት ስላልፈለኩ ነው ሰዎቹን ደውዬላቸው ነበረ እጃቸው እንዳለበት ነግሬያቸዋለሁ ግን የገሌ ልጅ አይደለም እንዳንተ ነው ያሉኝ የነሽህ ሂዲ ልጅ አይደለም እንደ የነሽህ ፋፍም ልጅ አይደለም እንደ ነው ያሉኝ እንዴት አንተ እንደዚህ ትለናለህ ምናምን ነገር ነው ያሉኝ ኖ አይቻልም ሙስሊም ስሙ እኔ በስሙ ከፋፍለው በስሙ ሊያጫርሱት በስሙ ከፋፍለው ነገ አንተ ተረኛ ነህ ይሄንን ትግል እየታገላቸው ያለው ኦርቶዶክሱ ነው ይሄን ቅባት ኃይል መስቀለኛውን ኃይል እየታገለ ያለው ኦርቶዶክሱ ነው ይሄን ቅባትን ለመታገል እኔ ከየትኛውም ኃይል ጋር አሊያንስ ፈጥራለሁ ወደርክም ጠላም ኮሎኔል ፈንታው ሙሐባ እኔ ፐርሰናል ከነሱ በላይ ቀርቤ ያን ያህል አላውቀው ከነበለጠ ሸገው ከነጥላሁን ገሰ ከነድርሳን ብርሃኔ በላይ ቀርቤ አላውቀው እኔንም አይመራኝም ነበር ማለት እንደ እዝ ነበር እኔ የኮር አመራር ነበር የሚያገናኝ ብዙ ነገር የለም የሆነ ሰዓት ላይ ለስራ ደልባ ላይ ምርቃት ለማስመረቅ ሄድኩኝ እዛ ላይ ከካሜራ በስተጀርባ ከአንድ ሰዓት በላይ አውርቼ ጥያቄዎች ጠየቅኩ ወደ 13 ጥያቄ ጠየቅኩ ግን አንድ አመት ልተነትን የሚችል ዕውቀት ሰጥቶ ነው ያሰናበተኝ ሰውየው ጋር ምንም አይነት እንትን የስልክ እንኳን ያን ያህል የሆነ ሰዓት ላይ ኩሌ ላይ ሙስሊሞች መስጂድ ላይ የመስጂድ ኮሚቴዎች ታገሰው አሁንም በዚሁ በልዩነት አባሽ ከሚባለው ወገን በደረዘ እንደዚህ የሆነ ሴራ በተሰራ ሴራ ገንቦበርና ኩሌ ምን ያህል ኪሎ ሜትር ርቀት አለው አንድ የክላሽ ጥይት ወይም ስናይፐር ምን ያህል አንድ ድሽቃ ምን ያህል ርቀት ሊሄድ ይችላል እናውቀዋለን ምንም ወታደራዊ ሳይንስ ባንማርም ወታደራዊ ማለት የሙያው ሰዎች ጋር ነው የኖር ነው አንድ ክላሽ ከገንቦበር ኩሌ ይመታሉ ቅዠት ነው ይሄ ሞርተር አይደርስም ነገር ግን መስጂዱን በጥይት መቱ ተብለው የመስጂድ ኮሚቴዎችን አግተው ከ700,000 ብር በላይ ነዳኔን አስረስ ሲቀበሉ ትልቁ ጦስ እኔም እስከ ማስረሽን ደረጃ ድረስ ደርሶ መሰል ክሶች እኔ ላይ ነበሩ ያኔ ለኮሎኔል ፈንታው